ሰላም እንዴት ናችሁ? ዶክተር ሰለሞን በቀለ እባላለሁ። የትልቁ አንጀትና የፊንጢጣ ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ በአሁኑ ሰዓት በጣም እየጨመረ ስላለና እዚህ ሀገራችን ኢትዮጵያ በጣም ቁጥሩ እየጨመረ ስላለ የትልቁ አንጀት ካንሰር እንድንወያይ ነው የመጣሁት። ይህ ካንሰር በአሁኑ ሰዓት እዚህ ኢትዮጵያ ውስጥ ካሉ ካንሰሮች ለምሳሌ ወንዶች ላይ አንደኛው ካንሰር ነው። ሴቶች ላይ የጡትና የማህፀን ካንሰር ቀጥሎ ሶስተኛው ካንሰር ሆኖ ሰዎች ላይ የተገኙ ብዙ ሰዎችን አፌክት እያደረገ የሚገኝ ካንሰር ነው እና ስለዚህ እንድንወያይ የመጣው ቅርብ ጊዜ ወይም ሪሰንትሊ ስጋ ደም ቀላቅለው መታየት፣ አንጀት ባህል መቀየር እና ቁርጠት፣ መንፋት እንደዚህ አይነት ምልክቶች ያለባቸው ሰዎች ካላችሁ ይህ ቪዲዮ ይጠቅማችኋል። አብራችሁ የትልቁ አንጀት ካንሰር ወይም ኮሎሬክታል ካንሰር የትልቁ አንጀት ማለት ከትንሹ አንጀት ጀምሮ ይሄ 1 ሜትር እስከ 1 ሜትር ከ50 የሚረዝም የትልቁ አንጀት አካል አለ። ታች እስከ ፊንጢጣ ድረስ የሚረዝም ከዚህ የአንጀት አካል ላይ የሚበቅል እጢ አይነት ነው፣ የካንሰር አይነት ነው። ይሄ ካንሰር በሚያድግበት ሰዓት ምንም አይነት ምልክት አያሳይም። ትንሹ ጀምሮ ትልቅ እየሆነ ይመጣል እና የተለያዩ ምልክቶችን የሚያሳየው ከመጠን በላይ ሲያድግና ለምሳሌ አንጀቱን ግድግዳ ሲዘጋ ወይ ሲያጠብ ወይ ደግሞ ከመጠን በላይ መድማት ሲያመጣ ወይ ደግሞ እድገቱ ጨምሮ የተለያዩ የሰውነት አካሎች ጋር በሚሰራጭበት ሰዓት ያን ጊዜ ታካሚዎች ላይ ምልክት ያሳያል። ስለ አንጀት ካንሰር መወያየት የሚያስፈልገው በእርሊ ወይም በእንጭጩ እያለ እንዲታወቅ፣ ያን ጊዜ ከታወቀ ደግሞ አውትካሙ ወይም ሰዎች ከታከሙ ከዚህ ካንሰር የመዳን ፈጽሞ የመዳን እድላቸው በጣም ስለሚጨምር ይህን ነገር መወያየት ያስፈልጋል። ዋና ዋና ምልክቶቹ ምንድን ናቸው? የትልቁ አንጀት ካንሰር አንድ ሰው ካለበት ምን ምልክቶች ካለ የዚህ ካንሰር ምልክት ሆነው ወደ ሐኪም ወይም ጤና ሰርቪስ ወደሚሰጥበት አካባቢ መምጣት አለበት። ዋናው ለምሳሌ ማያቋርጥ ሆድ ነው፣ ፐርሲስት ያደረገ የተለያዩ ሕክምናዎችን አድርጎ ማያቋርጥ ህመም የትኛውም የሆዱ አካል ላይ ሊሆን ይችላል። እንደዚህ አይነት ህመም ካለው ከዛ ደግሞ ሂደት መጣ የሚል ከሰገራ ጋር ወይም ደግሞ ብቻውን የሚመጣ ደም የሚኖር ከሆነ ከዚህ ደግሞ የተለየ አንዳንድ ጊዜ ሆድ ያለ ምክንያት መንፋት፣ ቁርጠት መጣ፣ ሂደት መጣ የሚል ሆድ ቁርጠት፣ እንደዚህ አይነት ምልክቶች ካየ በተደጋጋሚ የጤና ባለሙያዎች ከሄዱ መታየት ያስፈልገዋል። ከዚህ ባለፈ ደግሞ የተለየ ድካም ኖርማል ዴይ ቱ ዴይ ላይፍ ላይ ከነበረው ጥንካሬ እየቀነሰ መጥቶ ድካም ካሳየ፣ የምግብ ፍላጎት መቀነስ፣ ከዛም ጋር አብሮ ደግሞ ክብደት መቀነስ፣ ምክንያት የሌለው ክብደት መቀነስ ካለው እነዚህ ሁሉ የትልቁ አንጀት ካንሰር ምልክቶች ሊሆኑ ስለሚችሉ ወደ ጤና ባለሙያዎች ሄደው መታየት ያስፈልጋል። ለትልቁ አንጀት ካንሰር ተጋላጭ የሆኑ ሰዎች ማን ናቸው? በአሁኑ ሰዓት ከድሮ ከተለየው ባህሪውን ቀይረው የትልቁ አንጀት ካንሰር በእድሜያቸው ከ50 ዓመት ያነሱ ሰዎች ላይ መታየት ጀምሯል። እንደውም እኛ ሀገር በተደረገ ጥናት ወይም ኢትዮጵያ ውስጥ አብዛኞቹ ሰዎች ከ45 እስከ 50 ዓመት እድሜ ውስጥ ያሉ ሲሆኑ ከሌላ ከዌስተርንስ እና ከውጭ ሀገር ከምናውቀው ዳታ የተለየ ሆኖ እናገኘዋለን። ሌላ ሀገር አብዛኛውን ጊዜ እድሜያቸው ከ60 እስከ 70 ያሉ ሰዎችን የሚያጠቃ ወይም እነዚ አይነት ሰዎች ላይ የሚገኝ፣ ነገር ግን ኤርሊ ኦንሴት ወይም ደግሞ ከ50 ዓመት በታች ያሉ ሰዎችን በማጥቃት ላይ ይገኛል። ከዛ በተረፈ ደግሞ በቤተሰብ ወይም በራሳቸው የትልቁ አንጀት ካንሰር ያለባቸው ሰዎች፣ በአፈጣጠር ደግሞ የጄኔቲክ ወይም ዘረመል ችግር ያለባቸው ሰዎች ለዚህ ነገር የተጋለጡ ናቸው። ከዚህ ባለፈ ደግሞ የተለያየ አይነት ላይፍ ስታይል ለካንሰር አጋላጭ ለምሳሌ የሚከተሉ ሰዎች እነዚህ ሲጋራ የሚያጨሱ፣ አልኮል የሚጠቀሙ፣ ሴደንተሪ ላይፍ ወይም እንቅስቃሴ የሌለው ህይወት ያላቸው ሰዎች፣ ከመጠን ያለፈ ውፍረት ያላቸው ሰዎች፣ እንደዚህ አይነት ሰዎች ለዚህ ለትልቁ አንጀት ካንሰር የተጋለጡ ናቸው። ከዚህ ባለፈ ደግሞ የተለያዩ አይነት የአንጀት ቁስለት ያለባቸው ሰዎች ሊኖሩ ይችላሉ። ለምሳሌ
እንደ ኢንፍላማቶሪ ባውል ዲዚዝ የሚባላሉ፣ ክሮንስ ዲዚዝ፣ አልሰሬቲቭ ኮላይተስ፣ አንጀት ግድግዳን ቁስለት የሚያመጡ ህመሞች ለረዥም ጊዜ ከነዚህ ጋር የሚኖሩና ሕክምናውን በደንብ ያላገኙ ሰዎች ለዚህ ነገር የተጋለጡ ሰዎች ሊሆኑ ይችላሉ ማለት ነው። እነዚህ ነገር ያለባቸው ሰዎች ለትልቁ አንጀት ከሌላው ከአቨሬጅ ምንም ነገር ከሌለበት ሰው ይበልጥ የተጋለጡ ሰዎች ሊሆኑ ይችላሉ። በአጠቃላይ የትልቁ አንጀት ካንሰር ምልክት ሳያመጣ እነዚህ ቅድም የገለጽኳቸው ምልክቶች ሳያመጣ በሚታወቅበት ወይም በሚያዝበት ሰዓት ከዛ ካንሰር ታካሚ የመዳን ዕድሉ በጣም በከፍተኛ ሁኔታ ይጨምራል። ይሄ ፕሮሰስ በአጠቃላይ ስክሪኒንግ ይባላል። ሰዎች ምልክት ሳያሳዩ ለምሳሌ ደም መሰገራ ቀላቅሎ ሳይመጣ፣ ሆድ ቁርጠት፣ መንፋት፣ ክብደት መቀነስ እነዚህና የመሳሰሉትን ምልክቶች ሳያሳይ ይሄ ካንሰር የሚታወቅለት የተሻለ ይሆናል ጊዜ። ይሄ ደግሞ በስክሪኒንግ ይታወቃል። ስክሪኒንግ የሚደረግባቸው ወይም ደግሞ ቅድመ ልየታ ማለት ነው የሚደረግባቸው የተለያዩ መንገዶች ሊኖሩ ይችላሉ። እነዚህም ጀስት ሲምፕል የሰገራ ምርመራ አድርገው እዛ ውስጥ ደም አለ የለም የሚለው በማወቅ ወይም ስቱ ኦከልት ብለድ ቴስት ይባላል። ያንን ቴስት በማድረግ እና ደግሞ የተለያዩ ይህንን ሞዲፋይ የተደረጉ የሰገራ ምርመራዎች አሉ እንደ ኤፍአይቲ ምናምን የሚባሉ ስፔሲፊካሊ የካንሰር ሴሎች ሰገራ ውስጥ አሉ ወይስ የሉም የሚለውን ቼክ በማድረግ አንድ ሰው ቅድመ ልየታ ሊደረግለት ይችላል ወይም ስክሪኒንግ። ሌላው እድሜያቸው ከ50 እና ከዛ በላይ የሆኑ ሰዎች የኮሎኖስኮፒ ወይም ደግሞ በፊንጢጣ ውስጥ ገብቶ አንጀቱን የሚያይ ካሜራ ነው። ያንን በማየት ውስጥ ላይ የተለያዩ አይነት እብጠቶች አሉ ወይስ የሉ የሚሉትን በመለየት ይሄ ኮሎሬክታል ካንሰር አለ ወይስ የለም፣ ወይስ እንጭጭ ደረጃ ላይ ነው ያለው የሚለው በዛ ማወቅ ይቻላል። አንድ ሰው እነዚህ ምልክቶች ካሳየ ወይም ስክሪኒንግ ወይም ቅድመ ልየታ ተደርጎለት ትልቁ አንጀት ላይ እብጠት ወይም እጢ ከተገኘበት በአስቸኳይ እነዚህ አትሊስት 2 ምርመራዎች ማድረግ ያስፈልገዋል። አንደኛው የኮሎኖስኮፒ ምርመራ ነው። ይሄ ምርመራ በጣ በኩል ይገባና ትልቁን አንጀት እና የተወሰነውን የትንሹን አንጀት አካል የሚያይ ካሜራ ማለት ነው በውስጥ በኩል ያየዋል እና ይህ እብጠት ካለ እዛ ውስጥ ከዛ እብጠት ላይ ናሙና ይወስዳል ወይም ባዮፕሲ። ይሄ እብጠት ባህሪው ምንድን ነው የሚለውን ለማወቅ ማለት ነው። ሁለተኛ የትኛው የትልቁ አንጀት አካል ላይ ነው ይሄ እብጠት የመጣው የሚለውን በዚህ በኮሎኖስኮፒ ሰው ማወቅ ይችላል። ከዛ ደግሞ ይሄ ተቆንጥሮ የወጣው ነገር ምርመራ ይደረግለታል። ምን አይነት የትልቁ አንጀት እጢ ነው ወይም ካንሰር ነው የሚለውን በዛ ለይቶ ማወቅ ያስፈልገዋል ማለት ነው። ሁለተኛው ምርመራ የኢሜጂንግ ወይም ደግሞ ሲቲ ስካን ወይም ኤምአርአይ ምርመራ ማድረግ ያስፈልገዋል እጢው እንደተገኘበት ቦታ። እነዚህ ምርመራዎች ከናሙና ውጤት ከአንድ ላይ በማድረግ የታካሚው የኮሎሬክታል ካንሰር ወይም የትልቁ አንጀት ካንሰር ምን ደረጃ ላይ ነው ያለው እና ከዚህ በኋላ ደግሞ የሚከተለው ሕክምና ምን ሊሆን ይችላል የሚለውን በእነዚህ መወሰን ይቻላል ማለት ነው። ከዚህ ተጨማሪ የሚያግዙ የደም ምርመራዎች ሊደረጉ ይችላሉ። ኩላሊት ሊሆን ይችላል፣ ጉበት እና የደም ምርመራዎች ከተደረጉ በኋላ ሰው ወደ ሕክምና ይሄዳል ማለት ነው።